ኮረ ቀፈታ ነው ብለው የሆነ ሰፈር ጭራሽ ቀሪ ላክስ ሰለብሬት አናደርግም። ደስ ነው የሚለኝ ምሳሌ ጋብዛችሁ ዘና እያልን እየተጫው እየሳቀን ምናምን ነገር ያለው ነገር ሞቱ በልቻለሁ። ልደግመኝ ነው ምን ችግር አለ? ለጋብዘት ነው የሚለኝ የኔን ግብዣ የኔን ግብዣ ደስ ነው የሚለኝ እኮ ነው ያለው። ደስ ነው የሚለኝ በልቻለሁ ግን ደስ ነው እንደዛ አሁን ምን ይዳው በቃ ምናምን ያለው ነገር አይቼ መጣሁ። ደህና ናቸው እግዚአብሔር ይመስገን። እና ደግሞ በጣም እኔ ምን ልታሰር የፈለጉ ሰዎች አንቺማ ብትገቢው አይሆነው ያማረሽ ይቀራል። በጣም ነው እንዴ ተቃጠላችሁ? በጣም ተቃጠላለች ገራቶች በኋላ በጣም ነው የተቃጠላችሁ። በነገር ላይ ሩታ ገብታለች ምናምን የሚል ወሬ ብሰማ 30 ደቂቃ አትቆይ። የምሬን ነው። አትተማመኝ? አይ አለመተማመን አይደለም ግን ደግሞ ህግ በላይ ነው። ደስታ ህግ በላይ ነው። አይ እና ያው ዞሮ አሪፍ ሆኗል። ብቻ እየመጣች ነው። ደስ ብሎኛል። ሁላ ቃላት ሁላ አጥሮኛል የምናገርበት እና ይዘዋት እየመጣ ነው። ዋው አምሮባቸዋል። የምር ግን አላመንኩም። የምሬን እንደዚህ ይቅርታ ትለኛለች ብዬ አላሰብኩትም ነው። ሩታንሽ ነች እንዴ? ኧረ በእናትሽ እየተፋቀረኔ የፍቅር ራፍተኛ ጤና ነው እንዴ? እኔን አግኝተሽ ቢያንስ ዘናቲ እንዴ ለመሳቅ ምናምን አትሞክሪ እንዴ? እዩ የሆነ ነገር ካለ በግድ ነው እንዴ ዛት የመጣ አይደለም። እኔ እንደውም አልነገርኳትም፣ በሌላ ነገር ነው ይዣት የመጣሁት። ኦኬ ስለዚህ ሰላም ውድ ቤተሰቦች እንደምን ቆያችሁ እላችኋለሁ። እንግዲህ ሩታዬና ደስታ ታርቀዋል ማለት ነው። እልል ብለናል ማለት ነው። አብርሃም ቢጎዳሽም የማይጎዳሽ ሰው አለ ማለት ነው። እንግዲህ ከሱ ጋር ተቀጥያለሽ ማለት ነው። ያው ካሁን በኋላ ተረጋግተሽ የተከራየሁት እንትላለ ከሱ ጋር መሆን ትችያለሽ ብሏታል። ቤቱን እንድትለቅለት ፈልጎ ነው አብርሃም ሁሉ ነገር የሚያደርገውና የራሱ ቤት አስመሰለው ማለት ነው። አንዴ እንትን እያመጣ ደግሞ ሌላ ነገር ያመጣል። ታያላችሁ። አሁን ደግሞ ከደስታ ጋር ሲያት ሌላ ጣጣ ያመጣል ማለት ነው። ከእንግዲህ በኋላ አትድረስባት፣ አትደርስብህም። እንዴ ጉድ እኮ ነው ዘንድሮ። ይሄው አሳልፈ ሰጣህት አይደል እንዴ? ከዚህ ውጭ ምን ታረጋታለህ? እኔ በጣም ነው ደስ ያለኝ ማለት እንደዚህ በከፋ ጊዜ ደስታ ከጎኗ በመቆሙ እኔ በጣም ደስ ብሎኛል ማለት ነው። በመመለሱ ደስ ብሎኛል። እኔ ስለሌላው አያገባኝም ማለት ነው። ያው ሁላችሁም እንግዲህ በሷ እየፈረዳችሁ ያላችሁ በጣም ታሳዝናላችሁ። ግን የሰው ልጅ ማለት ነው። እኔ በነገራችን ላይ ሄርሜላም ቢሆን ትክክለኛ ከጠፋች በጣም ነው የምታሳዝነው ማለት ነው። ግን እውነትን ሳታጣሩ ብዙ ነገሮች የምትሉ ማለት ነው ሚዲያ ላይ። አሁን ያችም ለምን እንትላለች ከኔ ወጣች ምናምን ብላ ነው እንጂ ሌላ ነገር ምንም አድርጋት አይደለም ሩታ ማለት ነው። ለምን እቅዳችንን አበላሸሽ ብላ ነው። ስለዚህ እኔ ብትለጋጉ ጥሩ ነው ብዬ ነው የማስበው። እንግዲህ ከደስታ ጋር ዛሬ አለሟን እየቀጨች ነው ሩታዬ ማለት ነው። ዓለም 9 ነው ብላለች። ዓለም 9 ነው ምንድን ነው ብላለች። አስቴር አወቀ ዘፈን እንግዲህ ዘፈኑን ደመቅረቅ አድርገውታል ማለት ነው። እንኳን ደስ ያለሽ ብለናል። ለማንኛውም ኧረ ተው አሞኛል፣ ጉሮሮዬ እንትን ብሏል።
ጉሮሮዬ አሞኛል ማለት ነው። ጉዴ ፈላብኝ። እኔ እንጃ የሆነ ስደረግጥ እንትን ይለኛል። ጉሮሮዬን በጣም ነው ያመመኝ እና እግዚአብሔር ይማረኛል። ጉድ እኮ ነው። በስደት ላይ ደግሞ ምንድን ነው እንደዚህ አይነት ነገር እና ሩታዬ እንኳን ደስ ያለሽ ብለናል። መልካሙን ሁሉ እንመኝልሻለን። ያው የሰው ልጅ መቼም ይሳሳታል። ስህተትም ካለ እንግዲህ ስህተትሽን እያስተካከልሽ እንትን ማለት ነው ያለብሽ ብዬ ነው የማስበው። ለምንም ለማንም እንትን ሳትሸነፊ ማለት ነው። ሳትሸነፊ ማለት ነው። እናንተ እዚህ ያገባበት እንትን ነው ከባድ እና ከአሁን በኋላ የዛም ጊዜ ቸኮላህ ነው እንጂ እኔ አንተን አላልኩም። ለምን እቃህን ሰብስበህ መጣ ከህይወቴ ውጡ ያልኩት አንተን ውጥ አላልኩም። ከዛ ሜሴጅ የላክልኝ ሜሴጅ አስደበረኝ ምናምን አለች። እንግዲህ ሜሴጁ ማስደብሮታል ምኑ ማስደብሮታል። አሁን ለማንኛውም አብርሃምዬ ቤትህን ትለከባለህ ማለት ነው። እቃህንም ምንህንም ቁጭ አድርጋለህ ትሄዳለች። ያው ቤት ተከራይቶላታል። ከዛ ልትሄድ ነው ማለት ነው። ልትሄድ ነው ልትገላገላችሁ እና ልትሄድ ነው ብለናል። ጉድ እኮ ነው ዘንድሮ እና በጣም የሚገርም ነገር ነው። ከደስታ ጋር እንደዚህ በመገናኘቷ ማለት ነው። በዚህ በእንትኗ ጊዜ 5 ደቂቃ እንኳን አላስቀምጥሽም ማለት 30 ደቂቃ እንኳን እዛ ታስበሽ እንድትቀመጭ ከህግ በላይ እንኳን አቆነ ማለት ነው። ደስታ ጎረኛ ትሆን እንኳን አንተ ቀርቶ ማንም እሱ ጋር ወደሱ ባትሄድ ጥሩ ነው ማለት ህግ ነው። እንኳን አንተ ማንም እንትን ይባላል። ስለዚህ ህግ ነው እና በዚህ እንትን አለለም ብዬ ነው የማስበው ማለት ነው። ማለት ሁሉም ሰው ይሳሳታል። አለበት ደግሞ እኔ ግን እንደው ሄርሜላ ምንም የጠፋችም የሄደችም አይመስለኝም። የትም የሄደች አይመስለኝም። ለምን እንዴት እንደዚህ አይነት ነገር ይከሰታል? ለምን አብርሃም ይህን ያህል እንትን የምትለው ማለት ነው? የልጅህን እናት ምንም ቢሆን የልጅህ እናት ነች። የሰው ወሬ እየሰማ ከዚህ ሁሉ ደረጃ ባትደረሱ አሪፍ ነበር ማለት በጣም ደብራል ብዬ ነው የማስበው ማለት ነው። ለማንኛውም ቤተሰቦቼ ያው እንግዲህ ፈጣሪ ያስተካክራችሁ ሁላችሁንም። ሩታም እንግዲህ የራስሽን ኑሮ መኖር ነው ያለብሽ። የራስሽን ኑሮ ኑሪ ማለት ይሄ ህይወት ነው። በቃ ህይወትሽን መኖር አለብሽ። ህይወትሽን ደግሞ መኖር አለብሽ። ህይወትሽን ኑሪ። ህይወት ምንም እንትን አትልም ብዬ ነው የማስበው። ስለዚህ ህይወትሽን ኑሪ። ህይወትሽን ኑሪ። ህይወትሽን ብትኖር ይሻልሻል። የሰው ልጅ ምን ተላይ ምንም ቢሆን በቃ ከሱ ህይወት የራሱ ጉዳይ ውጭ። ወይኔ ጉዴ ትላላችሁ እንግዲህ። አይ ዘንድሮ እያላችሁ ለማንኛውም ላይክ እያረጋችሁ ቪዲዮውን ማለት ነው። ስልችት ያለ ነገር የለም። ስልችት ብሎኛል ዛሬ ደግሞ ምን እንደሆንኩኝ አላውቅም። እውነቴን ነው የምላችሁ። ኧረ ጉድ ፈላ። ወይኔ ዘንድሮ እናንተ የት ሀገር ነው ዳቦ
ይሄንን ደግሞ ዛሬ ነው ያየሁት። በዳቦ ፊታቸው ነው የሚታየው። ዳቦ መሀሉ እንትን ተብሎ ተቆርሶ የት ሀገር እንደሆነ እኔ አላውቅም። ወደ አማራ ክልል ይመስለኛል። እንደዚህ አይነት አለ እንዴ? ለማንኛውም ውድ ቤተሰቦቼ